ምርጦች ለዛሬ ጥቁር ባህር ክፍል 27ን ይዤላችሁ መጥቻለሁ። ይስማ በሐዘን ተዝለፍልፋለች። አዴል ደግሞ ሊያረጋጋትና ሊያጽናናት ይሞክራል። ፈሪዳም ወደ ጋዜብ ሄዳ በጣም ተደስታ በመጨረሻ በሸሪፍ ላይ መያዣም ትዕዛዝ ወጥቷል፣ ከእሱ ልንገላገል ነው ትለዋለች። ጋዜብ ግን እኔ እንጃ እንደዛ አይመስለኝም ይላታል። እሷም ለምን ምን ለማለት ፈልገ ነው ስትለው በጀትም ኢሌኒን እንዳገታትም የሚገልጸውን መልእክትም ያሳያታል። እሷም በድንጋጤ ትቀራለች። በዚህ ማለት ሴፍጂ ጽዳት ላይ ስትሆን አሚና ደግሞ ታበሳጫታለች። የአሚና ባልም እየሮጠ መጥቶ ኢሌኒ መታገቷንና አጋቾቹም በጀትና ወንድሙ መሆናቸውንም ይነግራቸዋል። ሁሉም ደንግጧል። ሌኒ ራሷን ስታለች። በጀትም ደግሞ በማገቱ በጣም ተደስቷል። ስልኩ ደጋግሞ ቢጠራም አይመልስም። ይስማ በጣም አስቸጋሪ ሁኔታ ላይ ነች። አዴልም እሷን ማረጋጋትም ሆነ ራሱን መቆጣጠርም አቅቶታል። ነገር ግን ሽሪን ልጇ በእጃችን ስለሆነ በጀትም ኤሌኒን ምንም እንደማይደርጋት ሊያረጋጋት ይሞክራል። እሷም እንዲረጋጋ እጅህን ለያዝ ትለዋለች። እሱም እጁን ይሰጣታል። ከዚያም የኤሌኒንም ስልክና ኒኮ የምርመራ ውጤቱን እናትና ልጅም አይደሉም ይላል ያለውንም ያስታውሳል። አዴል ይስማን ለሀገር መንገር አለብን ብሎም ይጠይቃል። ይስማ ለምን ለሀገር እንነግራታለን ስትለው እሱም ደህና እሷ እኮ የኤሌኒ እናት ነች ይላታል። ይስማም በጣም ተቆጥታም ለእሷ ምንም ነገር መንገር አያስፈልግም ትላለች። አዴልም እሺ ተረጋጊ፣ ምንም እንዳልተናገርኩ ቁጠሪው ይላታል። በድንገትም የመንደሩ አለቃ ቻካርና ሚስቱ እንዲሁም የመንደሩ ወንዶች በሙሉ አዴልንና ይስማ ለመርዳትና ኢሌኒን ለማዳንም ይመጣሉ። አዴልና ይስማ በዚህ ድርጊታቸው በጣም ይነካሉ። ፎርታናን የሚያገኙበትን መንገድም መፈለግ ይጀምራሉ። ሚካ ወደ እሷ ሊያደርሰን የሚችለው ብቸኛው ሰው አይኮ ብቻ ነው ይላል። አዴል ግን አይደለም፣ ስልኳ መኪና ውስጥም ቀርቶ በእጅ ነው ያለው። አሁን ትኩረት ማድረግ ያለብን ያለ ኢሌኒ ወደ ቤታችን ላለመመለስ ነው ይላል። ሁሉም በአንድ ቃል ዶክተር ኢሌኒን ሳንይዝም አንመለስም፣ ጥቁር ባህርን ብላክሲን ሁሉ አገላብጠን እንፈልጋታለን ይላሉ። ከልቡ ክፉ የሆነው በጀት በጣም ተደስቷል። ወንድሙ ይህ የምናደርገው ነገርም ዋጋ አለው ትላለ ሲለው እሱም አዎ እንጂ ደግሞ እኔ ይህችን ዶክተር ማልወዳትም ከቆየው ጀምሮ ላጠቃት እመኝ ነበር ይላል። የሽሪንም ስልክ በወሩክ ጥሪ ቢጨናነቅም በጭንቀት ምክንያትም አትመልስም። በድንገት በጀትም ኢሌኒን ይዞ ይመጣል። ሽሪን ወደ ክፍሏ እንዲያስገቧትም ታደርጋለች። ኢሌኒ ስትነቃ ከበጀት ጋርም ትልቅ ጸብ ትጀምራለች። ሽሪንም እየሮጠች ገብታም ከሴትዮዋ ራቆ ማንም እንዳይነካት ትላለች። ኢሌኒ ደግሞ ሽሪንም የታገተች መስሏትም ስለሷም ትሰጋለች። በበጀትና በወንድሙ ፊት መቆማም እንዳትነኳት ትላለች። በጀትና ወንድሙም ይስቁባታል። አንቺ ሞኝ ነሽ ይሏታል። ሽሪንም አትፍሪ እኛ እንጎዳሽም ትላታለች። ሌኒ በሽሪን ማንነትም ትደነግጣለች። ሽሪን ይቅርታ አድርጊልኝ፣ ይህንን ያደረኩት ለልጄ ስል ነው፣ እኔ በመጨረሻም እናት ነኝ ትላለች። ሌኒም ታዲያ ለልጅሽ ምትክ እኔን ለምን አገትሽኝ? እኔ ለአዴል ምኑ ነኝና ነው እኔን የመረጥሽው ትላታለች። ሽሪን መልስም ሳትሰጥም ትወጣለች። ሌኒ በጀትም ሊያግዳትም ሲመጣም አይከው ስለ ምርመራ ውጤት ሊነግራት የነበረበትን ቅጽበትም ታስታውሳለች። ነገር ግን ራሷን እንድትስትም ስላደረጓት መስማት አልቻለችም ነበር። አሁን ከምንም በላይ ያበሳጫት ነገር የምርመራ ውጤቱን አለማወቋ ነው። ይስማና አዴል ዓለምን እያገላበጡ ይፈልጋሉ። ፎርታና ቤቶች ሁሉ ቢፈልጉም አላገኟትም። ይስማ ተስፋ ትቆርጣለች። አዴል ግን ያረጋጋታል። ይስማ ደህና ነኝ ብትለውም በውስጧ ግን ተሰብራለች። አዴል ፍለጋውን እንዲቀጥልም ትነግረዋለች። እውነቱን ለአዴል ብነግረው ምን ይፈጠር ይሆን ብላም ትጨነቃለች። ሸሪፍም እስር ቤት እስኪገባ ድረስ ለማንም ምንም አትናገር እያለች ራሷንም ታጽናናለች። በጣም ትጨነቃለች። ሁኔታው አስቸጋሪ ነው። በውጭ በኩልም አዴል መታገስ ማክቶት አይኮን ወደ መኪናም ይዞት ይወጣል። ስለ ምርመራም ዝርዝሩም ይጠይቋል። ሌኒ ምርመራውን ለራሷ እንዳደረገችውም እርግጠኛ ነው። ግን ከማጋር ነው ከሀገር ወይስም ከይስማ ጋር ብሎ ይጠይቋል። አይኮ ግን ምንም አይነት መረጃ ለመስጠት ፈቃደኛ አይሆንም። አዴል በጣም ይናደዳል። ይስማ መታ ለምን ትናደዳለም ስትለው የደበቀችውን አስፈሪ ሚስጥር እንድትነግረው ይጠይቃታል። እሷ ግን መጀመሪያም ኢሌኒን እናገኛትና ሸሪፍንም እስር ቤት ይግባ ያኔ እነግርሃለሁ ትላለች። ኦሩክም አያቱን ፍለጋ አካባቢውን ቢያጥለቀልቀውም ሊያገኛት አልቻለም። በጣም ተቆጥቷል። ጋዜብም ከፈሪዳ ጋር ተቀምጦ እያማረረና እየተጨነቀ ነው። ኦሩክ ይመጣል። ጋዜብም ጫና ያደርግበታል፣ ጥፋተኛም ያደርጓል። ፈሪዳም ጋዜብን ለማረጋጋት ትሞክራለች። ኦሩክም አታናደኝ ብሎትም አያቱን ለማነጋገር የሸሪፍንም ስልክም ይቀበላል። ኦሩክም ሸሪፍንም ይዞት ይወጣል። በጣምም ተናዷል። ለሽሪን የቪዲዮ ጥሪ ደውሎም የሸሪፍን ሁኔታም ያሳያታል። ሽሪን በፍጥነትም አንስታ ልጇን እንዴት አመለጥቅም ስትልም ጠይቋለች። ኦሩክ ሲመታውም እሷ ኮቻሪ ነው የመታው ብላም ታስባለች፣ ትጮበታለች። ነገር ግን ኦሩክን ስታየው ደንገጥ ትላለች። ኦሩክ የመወዳትን ልጅም ከጠለብሽ በኋላ ከኔ ምን ጠብቀሽ ነበር ይላታል። ሸሪፍም እውነቱንም ሲያውቅም ይደነግጣል። በእናቱ ድርጊትም በጣም ይደሰታል። ኦሩክም ይመታዋል። ሴት አያቱም ኢሌኒን እንድታሳየውም ያስገድዳታል። ሽሪንም በስልኩም ኢሌኒን ታሳየዋለች። ሁለቱም ኦሩክና ኢሌኒ ስሜታዊ ይሆናሉ። ኦሩክ በሴት አያቱ ላይ በጣም ተናዶ እመኚኝ ያለችበትን ቦታም ካልነገርሽኝ
ብትወስጅኝ አሁን ወንጀል እሰራለሁ ይላታል። ሽሪን እኔ እንደሷ አይደለሁም እመነኝ፣ ግን ልጄን ካልመለሳችሁልኝ በጀትና ወንድሙ እንዲጎዷትም አደርጋለሁ ስትልም ትዝታለች። ስልኩንም ዘግታ በራሷ ድርጊት ብትሳቀቅም እናት በመሆኗም ተገዳ መሬት ላይ ወድቃ በለቅሶም ትፈርሳለች። በሌላ በኩልም ሸሪፍ በጣም ደስተኛ ነው። ሬስ ቻከርና የኮቻሪ ሰዎች ሁሉ ኢሌኒን ፍለጋ ጥቁር ባህርን እያገላበጡት ነው። አዴልና ይስማ ፎርታና ውስጥ ወደሚገኝ አንድ ቤት ገብተው ኢሌኒን ይፈልጋሉ፣ ግን አያገኟትም። ይስማ ክፍል ውስጥም ገብታ ስቅስቅ ብላም ታለቅሳለች። በተለይ አንድ ስዕል ስታይም ትደነግጣለች። አዴል ሊያረጋጋት ሲሞክርም ስለ እሱንም ይጠይቃታል። እሷም ወደ ኋላም ትሄዳለች። ከዓመታት በፊትም ቁርአን እያነበበች ለሞተችው ልጇ ስታለቅስም ሽሪንም ታጽናናት ነበረ። በዛ ወቅትም ኢሶም ስዕሉን እየሳለ ነበርም። ሽሪን በወቅቱም ልጅሽ በህይወት ብትኖር ኖሮ እንደ የልጅ ልጄ እወዳት ነበር ስትላትም ኢሶ ደግሞ እኔና ኦሩክም ጠብቃት ነበር ብሏት ነበርም። ይስማ ወደ አሁኑ ጊዜ ተመልሳ እንዴት አደርጊብኛለሽ ሽሪን ብላም ትቆጫለች። አዴል ግራ ገብቶት ምንድነው ግንኙነቱ ሲላት ደንግጣ ማለቴ እንደ ልጄ የማያትን ልጅ እንዴት አደርጋታለች ብዬ ነው ማለትም ትሸፋፍናለች። አዴል ግን ጥርጣሬ ይዟል። ለምን ኢሌኒን መረጠች? ፋጥማ ከፊቷም እያለች ለምን እሷን ብሎም ይጠይቃል። ይስማ ልትነግረው ስትልም ከሽሪን ስልክም ይደወልላቸዋል። ሽሪን ልጄን ልቀቁ፣ እኔም ኢሌኒን እለቃታለሁ ትላለች። አዴልም ተቆጥቶም ኢሌኒን መጀመሪያ በቪዲዮ እንዲያይም ይጠይቃል። ሽሪንም ስልኩን ለኢሌኒ ትሰጣለች። ሌኒ ደህና መሆኗንም ለአዴልም ትነግረዋለች። ነገር ግን ይስማ የኢሌኒን ጉንጭም ቀልቶ ስታይ እንደመቷትም ተረድታም ትበሳጫለች። ሌኒ እመኑኝ እኔ ደህና ነኝ፣ ሽሪንም አትጎዳኝም፣ ሸሪፍን እንዳትለቁት ስትል በህጀትም ስልኩን ቀምቶም ይወስዳል። ኢሌኒና ይስማ ሽሪን የት ልትሆን እንደምትችልም ሲያስቡ ሪዜ ውስጥ ልትሆን እንደምትችልም ይገምታሉ። አዴልም የሽሪንና የቤቱን ፎቶ ለመንደሩ ሰዎች መረጃ እንዲሰጡም ይልካል። በዚህ መሃልም ይሶና ፋጥማ መሬት ላይ ተኝተው ሳሉ ዘሪፋ መታ በሩንም ታንኳኳለች። ፋጥማ እናት በጣም ከባድ ናት ስትለውም እሱም ይስማማል። ሁለቱም እርስ በርስ እየተያዩ ሲመሰጡ ፋጥማ ወንድሟም የሞትም ይሁንብሽ ብሎም የከዳትን ቀንም ታስታውሳለች። ወንድሜን ሳጣ ብቻዬን ነበርኩ፣ አሁን ግን አንተ ስላለ የብቸኝነት ስሜቱም ቀሏል ትለዋለች። ይሶም አቅፎም ያጽናናታል። ዘሪፋ በሩን ስታንኳኳ እነሱም እየሳቁም ይቆያሉ። ሲወጡ ፋጥማ አንቺ እኮ መርዘኛ ማት ነች ትላታለች። ዘሪፋ ተናዳ ኢሶ ላይ ትጫዋለች፣ ትመቷለችም። ኢሶም እናቴ ሆይ ተረጋጊ፣ ደህና እኮ ነኝ ይላታል። ፋጥማም ወንድሜ ልጅሽንም አልጎዳውም ስትላት ዘሪፋ አዎ ግንም ታርዷል ብላም ታበሳጫታለች። ኢሶ እናቱ ላይ እየጮኸ ፋጥማንም ይዞ ይወጣል። ኦሩክ በንዴት መጥቶ እናቱን አያቴ ኢሌኒን እንደምትጠልፋትም ታውቂ ነበር ብሎም ይጠይቃል። ሁሉም ይደነግጣሉ። ኢሶም ኦሩክንም አቅፎም ያረጋጓል። ዘሪፋ አላውቅም ነበርም ሽሪን እኔንም አታላኛለች ብላም ትምላለች። ፋጥማም ፎርታና ከኛ ምን ትፈልጋለች? መጀመሪያ ኢስማን ቀጥሎ እኔን፣ አሁን ደግሞ ኢሌኒን ብላም ታዝናለች። ማታ ኮቻሪ ውስጥም አዴልና ኢስማን ይጠብቃሉ። ኢሶም ሲያያቸውም እጆቹን ይዘረጋል። ሀገርም እሷን የሚያቅፋት መስሏት ስትጠብቅም እሱ ግን አልፏት ኢስማንና አዴልንም ያቅፋቸዋል። ፋጥማም ኢስማንን አቅፋት አጽናናታለች። ዘሪፋም ለኢስማ አትዘኝ እናገኛታለን ትላለች። ሀገር ግን ይሄንን ለኔ ነበረ ማለት የነበረብሽ ልጄ እኮ ናት ትላለች። ዘሪፋ በሀጋር ባለጌነትም ትደነግጣለች። ኢስማም በጣም ተናዳ ዘሪፋን ለዚህ መገታም እጅሽን ካለበት ፈጽሞ አልምርሽም፣ በህይወትሽም እቀብርሻለሁ ትላታለች። ለሀገርም አንቺንም እሷ ላይ ነው የምጨምርሽ ትላታለች። ዘሪፋ ግን እመኚኝ በዚህ ጉዳይ ላይ እጅ የለበትም፣ ሽሪን ፎርታና ሁላችንንም አታለናለች ትላለች። ኢስማ ከሀጋር ጋር ትጣላለች። በዚህ ጊዜ ስም ልጅሽን በስንት ምሸትሻት ትላለች። ዘሪፋም ኢስማም ተረጋጊ፣ እኛ ምንም አናውቅም አልኩሽ አይደል ትላለች። በሌላ በኩልም ሽሪን ሌኒ ያለችበትን ቤት ላይ እንጨቶችን በመደርደር የማያውቁትም እንዲሆንም ምልክቶችን ትቀይራለች። አዴልም ሆነ ማንም ሊደርስበት እንዳይችልም ታደርጋለች። በዚህ ሰዓትም ሁሉም ኢሌኒን ፍለጋ ዓለምን ሲያገላብጡም ይቆያሉ። ሚካ ወደዛ ቤት ደርሶም ከውጭም ያየዋል። ነገር ግን አዴል የላከለት አይነት ምስል ሆኖም አያገኘውም። ቢሆንም ግን ይጠራጠራል። ሌኒ በጣም ተበሳጭታ ተቀምጣለች። ሽሪን ምግብ ስታመጣላትም አልበላም፣ በዚህ ድርጊትሽ ሁሌም ተጠያቂ አደርግሻለሁ ትላታለች። ሽሪን አጠገቧ ተቀምጣ ልጄ ተረጅኝ፣ በውስጤም ያለው የእናትነት ልብ ለልጄ እንድራራ አደረገኝ፣ እሱ ምንም ቢሆን እኮም ልጄ ነው ትላታለች። ሸሪፍን ወደ ሩሲያ ለማሸሽና ዳግም ወደዚህ እንዳይመለስ ለማድረግም ይህንን እንደምታደርግ ከዚያም በሰላም እንደሚኖርም ትነግራታለች። እኔ ጥሩ ሰው ነኝ መጥፎ አይደለሁም ስትላት ሌኒ ግን አይደለሽም አንቺ በጣም መጥፎ ነሽ በማለት ልትሰማት እንደማትፈልግና እንድትወጣም ትነግራታለች። ሽሪንም ተከፍታ ትወጣለች። ጋዜብና ፍሬዳም ሸሪፍንም እየጠበቁ ነው። አዴል ለጋዜብ ደውሎ ሁኔታው ምን ይመስላል ይለዋል። ጋዜብም እንደነበረው ነው ይላል። ጋዜብ አንድ ብዙም አስፈላጊ ያልሆነ ነገርን ልነግርህ የሚገባው ነገር አለ ብለው ሸሪፍ መተንፈስ እንደከበደውና ሊሞት እንደሆነም ይነግረዋል።
ነገር ግን ይሄ ትልቅ ነገር እንዳልሆነ በፌዝ ይነግረዋል። ፈሪዳም ስልኩንም ቀምታ ኦሩክም ቶሎ ና ትለዋለች። ኦሩክ ግን መምጣት አልፈልግም ሃጋርን እልካታለሁ ይላል። አዴልም የታገተችው ልጅ እናትም እሷ ሜዷ አይገርምም ይላል። ይስማም ይሄንን ስትሰማ በጣም ትናድዳለች። ኦሩክም ሃጋር መሄድ ያለባት ሸሪፍን ስለምትወደው እንዲሞት ስለማትፈልግ ነው ይላል። ዘሪፋም ከሃጋር ጋር እንደምትሄድ ተናግራ አብረውም ይሄዳሉ። ይስማ በጣም ተናዳለች። ወንድሞቿ ሊያረጋጓት ይሞክራሉ። የአዴልም አይምሮ በብዙ ነገሮች ተወጥሯል። ስለ ኢሌኒ ስላለው ነገርም ስለ በስማናም ስለ ሚስጥሯም ያስባል። አዴል ፋጥማን ነይ እፈልግሻለሁ ይላታል። ፋጥማ ወንድሟ ስላናገራት ደስ ብሏትም ትሄዳለች። ኢሶ አየሽ ከአንቺ መራቅ እንደማይችል ነግሬሽ ነበር እኮ ይላታል። ኢሶም ኦሩክን ይዞ ባህር ዳር ቆሞም ያጽናናል። ኦሩክ ስለ ኢሌኒ በመጨነቅም ታፍኗል። ይስማም እያለቀሰችም የሆዷንም ትነግራቸዋለች። በውስጥ አዴልና ፋጥማ ተቀምጧል። አዴል በጣም ናዝኜብሽ ነበርም፣ ግን አሁን ስለምፈልግሽ ያን ቁጣ ወደ ጎና አድርጌዋለሁ ይላታል። እሷም እኔም ከአንተ ጋር ነኝ፣ ምን ፈልገ ነው ትለዋለች። ኢሌኒ የእሱ ልጅ ስለመሆኗ እንደሚጠራጠርም ይነግራታል። ሁለቱም በመገረም ማሰብ ይጀምራሉ። ፋጥማ ግን እኮ የመጀመሪያውን ምርመራ ያደረገችው አልዋ ነች ስትለው እኔንም ግራ ያጋባኝ እሱ ነው ይላታል። ምናልባት ምርመራውም ተቀይሮ ሊሆን እንደሚችልም ይገምታሉ። ኢሶ ሲገባ አዴል ወሬውን ይቀይራል። ኢሶ ፋጥማን ምንድን ነው ብሎም ሲጠይቃት ምንም የግል ጉዳዩንም እያጫወተ ነበር ትለዋለች። በጀትም ስለ ኢሌኒ መመለሻ ቅድመ ሁኔታዎች ለመነጋገርም ይመጣል። ኦሩክ ተናደው ሊመታው ሲል ኢሶ ይይዘዋል። በጀትም ኦሩክንም ሲያበሳጨው በመጨረሻም ኦሩክ ይመታዋል። አዴል በጀትን ወንድ ለወንድ እንነጋገር፣ ኢሌኒን ለመመለስም ቅድመ ሁኔታቸው ምንድን ነው ይለዋል። በዚህ ሰዓትም አዴል በጀትን ሲያዘናገው ቻጋር በበጀት መኪና ላይ መከታተያ ጂፒኤስም ይገጥማል። በጀትም ሽሪን ለአዴል ቪዲዮ እንድትደውልም ያደርጋል። ሽሪን ቅድመ ሁኔታዎችን ትናገራለች። አንደኛው ልጇ እንዲመለስ፣ ሁለተኛው ደግሞ ዳግም ምንም አይነት ጦርነትና መሳሪያም እንዳይኖርም የሚል ነበርም። አዴልም ቻካርም ስራውን መጨረሱን ሲያረጋግጥ ለሽሪን ፎርታና እንገናኛለን ብለውም ስልኩንም ይዘጋዋል። በጀትን በቁጣ ይዞ ሊገለው ሲል በጀት እኔ በእጃችን ናት ብትለቀኝ ይሻላል ይለዋል። አዴል እንዲለቀውም ይገደዳል። በጀት በኩራት ተሞልቶም ይሄዳል። ቻካር መሳሪያውን መቅጠሙንና በቅርቡ ኢሌኒን በሰላም እንደሚያገኟትም ለአዴልና ለሌሎችም ያረጋግጣል። ሸሪፍ ባለበት ቦታ ፋጥማና ጋዜብ እሳት እየሞቁ ነው። ሃጋርና ዘሪፋም ይመጣሉ። ሃጋር ፈሪዳን በጋዜብ ላይ ትቀናባታለች። እዚህ ምን ታደርጊያለሽ ስትላት ፈሪዳም አንቺ ምን አገባሽ ትላታለች። ጋዜብም እየተቆጣጠርሽ ነው እንዴ ይላታል። ሃጋርም ደግሞ ታበሳጫለች። አዎ እዚህ ምን እያደረግሽ ምን እንደሆነም አሁን ገባኝ፣ ሸሪፍንም እንዳይገለው ጋዜብንም እያታለልሽ ነው ትላታለች። ጥላቸው ምትሄድና ሸሪፍን ለማየትም ትገባለች። እነሱ ግን ሊያዩዋትም አይፈልጉም፣ ዝም ይላሉ፣ ችግርም አይፈጥሩም። ዘሪፋ ወደ ሸሪፍ መግባት ትፈልጋለች፣ ግን ጋዜብ ይከለክላታል። ሃጋርም ሸሪፍን ለመመርመርም ትገባለች። እሱ ግን ራሱን እንደ ሳተም ሰው ሆኖ ይተኛል። ከእሷ ጋር ማውራት እንዲችል በሩ ላይ ያሉትን ሰዎች እንድታስወጣለት በአይኑም ይጠቅሳታል። እሷም ለጥበቃው ሙቀቱም ስለጨመረና ሰውነቱ ስለሚንቀጠቀጥ በፍጥነት ብርድ ልብስ ይዘና ትላለች። ሰውየው ብርድ ልብስ ለማምጣትም ይሄዳል። ሸሪፍም ለሃጋር አንቺና ዘሪፋም እኔን ከዚህ ለማስወጣትም ትረዱኛላችሁ ይላታል። እሷም ታመነታለች። እሱ ግን ያሳምናታል። ምክንያቱም እሱም ከታሰረና አዴል እውነቱንም ካወቀም እሷን እንደሚገሏትም ይነግራታል። እሷም በአላህ ይሁንብኝ እውነትህን ነው፣ ይስማ ቀድሞውኑ በእኔ ላይ ክፉ ነገር አስባለች ትላለች። እሱም ከእናንተ ጋር በመኖሬ የፈጣሪን ማመስገን አለባችሁ፣ ያለኔ ምን እንደምትሆኑ አላውቅም፣ በዚህ ሁሉ መከራ ውስጥ ሆኜም ስለ እናንተ አስባለሁ ይላታል። ደግሞም እኔ ከእናንተ ጋር እስካለሁ ድረስ በፍጹም አትጨነቁ ይላታል። ኢሶና ኦሩክም በባህር መካከል በጀልባ ላይ ናቸው። ኢሶም ኦሩክ ራሱን እንዲቆጣጠር ሊረዳውም ይሞክራል። ኦሩክ ግን አልቻለም። ወደ ማየቱ ከ200 ጊዜ በላይም ደውሏል። ኢሶ በቃ ትንሽ ተረጋጋ ይለዋል። ኦሩክም አያታቸው እንዲህ ታደርጋለች ብሎ ፈጽሞ እንዳልገመተም ይነግረዋል። ኢሶም እኔም እውነቱን ለመናገርም ደንግጫለሁ ይላል። ኦሩክም ሁሉንም ነገርም ተበላሽቷል፣ እኔና ኢሌኒ አብረን መሆን አንችልም፣ ምክንያቱም እሷን ስናገኛት ሸሪፍን ወደ እስር ቤት እናስገቧለን። ያኔ ኢሌኒና አዴል እውነቱንም ያውቃሉ። የኔና የእህቴ የኢስማ ሁኔታ ከፍቅረኞቻችን ጋር አስቸጋሪ ይሆናል፣ ግን አንተ ብቻ እንድትጠፋም አልፈቅድም ይለዋል። ኢሶ ምን ለማለት ፈልገ ነው ይለዋል። እሱም ይህንን ሚስጥር እንድታውቅም አንናገርም፣ አንተም እንደደነገጥክ ትሆናለህ ይለዋል። ነገር ግን ኢሶ ፋጥማን መዋሸትም አይፈልግም። ኦሩክ ግን አንተ አትዋሽም፣ ምክንያቱም ለሆነው ነገርም ጥፋተኛ አይደለም። ለኢሌኒ የዋሸኋትና የደበቅኳት እኔ ነኝ፣ የተጠቀምኩባትም እኔ ነኝ መጥፎ እንጂ አንተ አይደለም ይለዋል። ኢሌኒ ለምንም አብረን ሆነን ደስተኛ ነንም ያለችበትን ትዝታም ያስታውሳል። ወደ አሁኑ ጊዜ ተመልሶም ሊያብድ ይደርሳል። ከኢሶ ጋርም ማውራቱን ይቀጥላል። እሷ ወዳይ ነበረ፣ እንድንጋባ ትፈልግ ነበረ፣ እኔ ግን ይህንን ፍቅርም ከለከልኳት ይላል። ኢሌኒ ብቻዋን ተቀምጣ እያለቀሰች ነው። አዴል በውስጡ ያለውን ቁጣ ለማውጣት ብረትን ማግሎም ይሰብራል። ይስማንም እንዲህ እንድታደርግም ያስገድዳታል። ይስማ ስለ ልጇ እያለቀሰችም ትሰብራለች።
ከ21 ዓመት በፊትም የፍቅራቸው ጅማሬ ላይ የነበሩበትንና ደስተኛ የነበሩበትን ጊዜም ያስታውሳሉ። ወደ አሁኑ ጊዜ ሲመለሱም ህይወት እንዴት እንዲህ እንዳደረገችባቸው ማመንም ያቅታቸዋል። ሌኒ እስካሁን ምንም አልበላችም። ሽሪን ምግብ ታስገባላታለች፣ ግን አሁንም ለመብላትም አትስማማም። ዘሪፋና አጋር በመኪና ውስጥ ናቸው። አጋር በመጠራጠርና በማሰብ ላይ ናት። አዴል ኮቻሪን ለመክዳትም ትፈራለች። ዘሪፋ ግን ብቸኛው መፍትሄ ይሄ ነው፣ ምክንያቱም አዴልም ስለ ልጁ እውነቱን ካወቀ ሁላችንንም ይገለናል። ከእሱ ለመዳን ብቸኛው መንገድ እሱ መሞቱ ነው ትላለች። አጋር በውስጧም አዴልን በጣም ትወዷለች። እሱን መጉዳትም ይከብዳታል። ግን በአይምሮዋም ስታስብ ብቸኛው መፍትሄም እሱ መሆኑንም ትረዳለች። ዘሪፋና አጋር ወደ በጀት ቤትም ይሄዳሉ። እናቱ በድሪያም ትከፍትላቸዋለች። ወደ በጀትም ገብተውም ያወራሉ። በድሪያና ባሏም ወጣ ብሎም ከብቶቻቸውን እንዲያዩም ይነግራቸዋል። እነሱም ይሄዳሉ። ዘሪፋ ለበጀትም ከሸሪፍ መልእክትም ይዘንልህ መጥተናል ትሏለች። በጀት ለምን እንደሆነም አላውቅም፣ ግን አልተመቻቸኝም ይላቸዋል። ዘሪፋ አንተ ውሻ ትለውና ሸሪፍ የአጋርንና የዘሪፋን ቃል ስማ፣ እነሱን የላኳቸው እኔ ነኝ የሚልበትን ቪዲዮም ታሳየዋለች። ዘሪፋና አጋርም እቅዱን ይነግሩታል። እሱ መኪናና ሰዎችን ይዞ ወደ አዴል ይሄዳል። ከዚያም ልውውጥን ያከናውናል። ሸሪፍንም ይወስዳል፣ ግን ኢሌኒን አይሰጣቸውም። ኢሌኒን ወደ ሌላ ቦታም ይወስዷታል። በጀትም ነገሩ እንዲህ ቀላል አይደለም፣ አዴል ይገለናል ይላል። ዘሪፋ ግን አትፍራ፣ ምክንያቱም ያን አዴል በሸሪፍ መሳሪያም ጥይትም ይገደላል ትላለች። በጀትም ሀሳቡን በጣም ይወደዋል። ዘሪፋና ጋር እቅዳቸውን ለመፈጸምም ይሄዳሉ። ዘሪፋ ከጎጋን ጋር ትገናኛለች። እነሱም ሌላ እቅድ አላቸው። እሱም ከዚህ ሁሉ በኋላም ሸሪፍን ለፖሊስም አሳልፈው መስጠትና ከእሱ መገላገል፣ በዚህም ይስማማሉ። ዘሪፋም ከአጋር ጋር በመኪና ውስጥ ገብተው ይሄዳሉ። በሌላ በኩልም ሽሪን ለኢሌኒ አይዞሽ ወደ አዴል ትመለሻለች ትላታለች። ኢሌኒ ግን ነገሩ እንዲህ በቀላሉ የሚያልቅ ከመሰለሽ በፍጹም ብልህ አይደለሽም፣ ምክንያቱም አዴል ያለ ቅጣት ነገሩም እንዲያልቅም አይፈቅድም ትላለች። አዴልና ይስማ አሁንም ብረትም እያቀለጡ ነው። ሌሊቱን ሙሉ አልተኙም። አዴል ለይስማ እንዲህም ከሆንሽ ትደክሚያለሽ ይላታል። እሷም ኢሌኒ ወደ እቅፋችን ካልተመለሰች ድረስ እንቅልፍም አይመጣልኝም ትላለች። እሱም ኢሌኒ በእርግጥም ልጃችን ናት ይላታል። እሷም ትደነግጣለች። እሱም ማለቴ የሞተችው ልጃችንን ቦታ ነው ያደረግናት ይላታል። እሷም ይበልጥ ትደነግጣለች። እሱ ግን ጉዳዩን እየተከታተለም ይጫንባታል። ልጃችን ባትሞት ኖሮ ከኢሌኒ በላይ እንወዳት ነበር ብለሽም ታስቢያለሽ ይላታል። እሷም ነፍሰ ጡር እያለች ስትዘፍን የነበረውንም ቪዲዮም ታወጣለች። እሱም በጣም ይነካል። ፋጥማ ትመጣለች። ይስማ ፊቷን ልትታጠብ እንደምትሄድም ትናገራለች። አዴልም ቪዲዮን እንድትሰጠው ይጠይቃል። እሷም በዋትሳፕ ትልክለትና ወዲያውኑ ትወጣለች። ፋጥማም አንድ ነገር ላይ ደረስክ ትለዋለች። እሱ ግን አላውቅም ይላታል። ፋጥማም አጠገቡ ተቀምጣ ልጅ እንድትሆን ትመኛለህ አይደል ብላ ትጠይቀዋለች። እሱም በጣም እንጂ ግን ያኔ ያብዳለሁ በጣም ፈርቻለሁ ይላታል። ፋጥማም እሷም እንደፈራች ትነግረዋለች። አዴልም ኢሌኒ ልጅ በሆን ኖሮ ምን ታደርግ ነበር ብላም የጠየቀችውንም በትዝታም ያስታውሳል። ያኔ በፎርታናም ውስጥ አንድም ሰው በህይወትም አልተውም ነበር ብሎ መልሶላት ነበርም። አዴል በሀሳቡ ሊያብድ ይደርሳል። ግን ራሱን ይቆጣጠርና ኢሌኒ በሰላም እስክትመለስ ድረስም እረጋጋለሁ፣ ከዚያ በኋላ ግን ጉዳዩን እናየዋለን ብሎም ሊወጣም ይነሳል። ፋጥማም ይስማ መፍራት አለባት ብላ ስትጠይቀው ለጥቂት ጊዜ ዝም ብሎም ሳይመልስላት ይወጣል። አዴል ወደ ኢስማ ሄዶ ደህና ነሽ ይላታል። እሷም እንዳለመታደል ሆኖም አይደለውም ትላለች። እሱ ግን ኢሌኒን ስንመልሳት ደህና ትሆኛለሽ ይላታል። ከእሷ አጎትናም ከአጎቷ ልጅ ጋር ቁርስ ሊበሉም ይቀባሉ። አዴል ትኩር ብሎም ያያትም ኢሌኒም የእሱ ልጅ እንዳልሆነች የላብራቶሪ ውጤትም ነግራው የነበረበትን ጊዜም ያስታውሳል። በፍጹም ልታታልለኝ አትችልም ብሎም በልቡ ያስባል። አዴል ከጥቂት ቆይታ በኋላም የኮቻሪ ልጅም ኢሌኒ ወደ እኛ ትመለሳለች ይላል። አልዋና ኢስማ እርስ በርስ እየተያዩም ይጨነቃሉ። ፋጥማም የኢስማን እጅ ይዛ ታጽናናታለች። በዚህ ማለት የሰው በሩን ያንኳኳል። ፋጥማ እስክትከፍትለትም አበባ ይዞላት መጥቶ የጋብቻ ጥያቄም ያቀርብላታል። እሷም ምን ነው ታመምክ እንዴ? ቅድም ለሚስት ጥያቄ አቅርበህ አልነበረም እንዴ ትላለች። እሱ ግን ያቺ የውሸት ሚስቴ ናት፣ እኔ ግን ትዳራችን እውነተኛ እንዲሆንና በራሳችን ቤትም የራሳችን ሕይወት እንዲኖረን እፈልጋለሁ ይላታል። እሷም በጣም ተደስታም ታቅፏለች። ይህንን ለአዴል ሊነግሩትም ይገባሉ። አዴል ጉዳዩን ቶሎ በል ንገረኝ ይለዋል። ይሶም ኢሌኒ በሰላም ከተመለሰች በኋላም ድጋሚ ሰርግ አድርገን ከፋጥማ ጋር በአዲስ መልክ መጋባት እፈልጋለሁ ይለዋል። አዴል ለጥቂት ጊዜ ዝም ካለ በኋላም ተስማምቻለሁ ይላቸዋል። ሁሉም በጣም ደስ ይላቸዋል። ይሶና ፋጥማ የሰርግ ልብስ ሊፈልጉም ይሄዳሉ። እሷ ብዙ ወጪ ማውጣት አትፈልግም። እሱ ግን ለአንቺም የዓለም ነገር ሁሉም ይገባሻል ይላታል። መንገድ ላይ ሀድርን በብቸኝነትም ሲያወራም ያገኙታል። ከሚስቱም ካሚናናም ከልጃቸው ጋር በሰላም ለመኖር ከቤተሰቦቹም ርቀው ቤት መግዛትም ይፈልጋል። ነገር ግን ገንዘብ የለውም። ደግሞም ለባንክ ዋስም ያስፈልገዋል። ይሶና ፋጥማ ዋስ ሊሆኑትም አብረውትም ሄዳሉ። እሱም በጣም ደስ ይለዋል። አዴልና ይስማም ኢሌኒን ለማምጣትም ሄዳሉ። አዴል ከመጀመሪያውም ጀምሮ ኢሌኒ ልጁ እንደሆነች እንዲጠረጥርም ያደረጉትን አጋጣሚዎች ሁሉም ያስታውሳል። ሀገርም በመኪና ውስጥ ሆናም ከኢሌኒ ጋርም የነበሯትን ትዝታዎችም ታስባለች። ሩክም እንዲሁ
ሸሪፍም ቢሆንም ከቻካር ጋር በመኪና ውስጥ ሆኖ ከአዴል ጋርም ስላላቸውም የቆየ ጥላትነትም ያስባል። ሁሉም ልውውጡ ወደሚደረግበት ቦታም ይደርሳሉ። ሀጋር ስትመጣ ጋዚብ ምን አመጣሽ ይላታል። እሷም ልጄን ለማየት መጣሁ ትላለች። ልታሳብጂ ነው እንዴ ይላታል። አዴል ለኢስማ አሁኑኑ ሚስጥሩን ንገሪኝ ይላታል። እሷ ግን ፈቃደኛ ሳትሆን ትሸሻለች። ሸሪፍን ጨምሮ ሁሉም ይመጣሉ። አዴል ኢስማን እየተከታተለ ሚስጥሩን እንድትነግረውም ይጠይቃታል። ነገር ግን በድንገት ኢሌኒ ከሽሪንና ከበጀት ጋርም ትመጣለች። ኦርክም ኢሌኒን ሳያት በጣም ደስ ብሎትም ሊያክፋትም ይሞክራል። ሽሪን ግን ትከለክለዋለች። አጋር ብቻም ታክፋታለች። ኢስማ ልታብድ ትደርሳለች። ኢሌኒን እንደለቀቋትም ወደ አዴልም ትሮጣለች። እሱም እጆቹን ይዘረጋላታል። ነገር ግን ሸሪፍም ኢሌኒን ይዛትና መሳሪያውን በአዴል ላይ ይደቅናል። ኢስማ ግን ራሷን አዴል ፊት ትወረውራለች። ጥይቱም እሷን ይመታታል። መሬት ላይም ወድቃም ራሷን ትስታለች። አዴልና ሁሉም ሰው ይደነግጣሉ። ሸሪፍም ኢሌኒን ይዞም ይሸሻል። አዴልም ኦሩክና ጋዜብ ተከትለው ኢሌኒን እንዲያመጧትም ያዛል። ኢስማ ለሞትም እየተቃረበች መሆኑንም ታውቃለች። ለአዴል ቶሎ ብለም ስልኬን ክፈተውም ትለዋለች። ስልኩንም ሲከፍተውም ኢሌኒ ልክ እንደ ኢስማ የምትዘፍንበትን ቪዲዮም ያገኛል። ሁለቱን ቪዲዮዎችም ጎን ለጎን ከፍቶ ሳይ በጣም ይደነግጣል። ኢስማም ልጃችንን ፈልጋትም ዓለምን አተራምስ ብላ ወዲያውኑም ራሷን ትስታለች። እሱም በደረሰበት አስደንጋጭ ድንገተኛ ሁኔታም ይጨዋል። ክፍል 27 ይህን ይመስላል። ክፍል 28 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።